ራስመስ ሆይላንድ ለማስፈረም አሁንም ናፖሊና ጁቬንቱስ ከፍተኛ ጥረት እያደረጉ ይገኛሉ የሚሉ መረጃዎች ናቸው እየወጡ የሚገኙት። ፓርትኖፒዎቹ እንዲሁም ደግሞ ቢያንኮኔሪዎቹ ሁለቱ የጣሊያን ተወካይ ቡድኖች አሁንም ሆይላንድ ላይ ያላቸው ፍላጎት አልቀዘቀዘም ተብሏል። በመጪዎቹ ክረምት ተጫዋቹን ለማስፈረም ጥረት እንደሚያደርጉም ካልቺዮ መርካቶ ዘግቧል። በጎል ድርቅ በጣም ከፍተኛ እየተመታ የሚገኘው የዴንማርክ አጥቂ የሚመዘነው በማጥቃት እንቅስቃሴ ሆነው ግን ደግሞ ተጫዋቹ በተለይ ጎል የሚያስቆጥርበት ሀዝ ከፍ ይላል፣ ምንም ጥያቄ የለውም የሚል ሀሳብ በሩበን አሞሪምም በቡድኑ አምበል ብሩኖ ፈርናንዴዝም በተደጋጋሚ ሲሰጥ መቆየቱ አይዘነጋም። ግን በሩበን አሞሪም ስር ወጥነት ባለው መልኩ እንኳን ኳስና መረብን ለማገናኘት የተቸገረ የሚገኝ ተጫዋች ስለመሆኑ ግን ማንሳት ይቻላል። ያው ተጫዋቹ ይለፋል፣ ከተከላካዮች ጋር ይታገላል፣ በጣም ትልቅ የቤት ስራ ለመስራት ጥረት ያደርጋል። ግን ያው የዩናይትድ ደጋፊዎች የሚፈልጉት አይነት ደግሞ በጣም ክሊኒካል ጨራሽ አጥቂ መሆን አልቻለም። ውጥረት ያለው ሜዳ ላይ እንቅስቃሴ ከማሳየት ከተሳናቸው ተጫዋቾች መካከል ስሙ ስለሚጠቀስ ማለት ነው ራስመስ ሆይላንድ ተጫዋቹ ከሰሞኑ የ20 ጎል እንግዲህ የ20 ጨዋታ የጎል ድርቅና ረሃቡን ሌስተር ሲቲ ላይ ጎል በማስቆጠር ማስታገሱ የሚታወቅ ጉዳይ ነው። ያ ብቻም አይደለም። በተለይ በትናንትናው ዕለትም እንዲሁ በኔሽንስ ሊግ የሩብ ፍጻሜ መርሃ ግብር ላይ የክርስቲያኖ ሮናልዶ ሀገር ፖርቹጋልን ጋብዘው በተለይ ራስመስ ሆይላንድ ተቀይሮ ነበር የገባው። ግን 78ኛው ደቂቃ ላይ ያስቆጠራት ብቸኛ ግብ በተለይ ሀገሩን አሸናፊ አድርጋለች እንደሚታወቀውና ተጫዋቿን ወደ ጎል ወደ ማስቆጠር ሪትሙ እየተመለሰ የመጣ ይመስላል። እንደሚታወቀው ብዙ ጊዜ የግላዲኤተር የደስታ አገላለጽ እንዳለው ይታወቃልና ያገላለጹ ቅጣት ሊያስጥልበት ይችላል ተብሎም ሲገለጽ መቆየቱ አይዘነጋም። ሌስተር ሲቲ ላይ ጎል ካስቆጠረ በኋላ በተለይ ኤፍኤ ጉዳዩን ሲመረምር ከቆየ በኋላ እንዳለፈው ይታወቃል። እንግዲህ አሰልጣኝ ለሩበን አሞሪም ያው ሆይላንድ ያስቆጠረው ጎል እኔ እንደምፈልገው አይነት አይደለም፣ በቅንጅት ላይ መሰረት ያደረገ ኳስ ሲያገኝ እድሎችን ሲያገኝ ወደ ግብ የሚቀይር እንጂ ብቻውን ታግሎ ለፍቶ የሚያስቆጥራቸው ጎሎች ለኛ ብዙ አይፈይዱልንም ሲል የተጫዋቹን ጎል ያስቆጠረበት መንገድ መጠነኛ በሆነ መልኩ ቢታችም ግን አጥቂ ስለሆነ ጎሉ ይጠቅመዋል ብሎ መናገሩም ደግሞ አይዘነጋም። ጎል ለጎልና ሌላውን አጥቂ ይሆናል ተብሎ ከቦሎኛ ፊርማውን ያስቀመጠው ጊዜ ያው የሜዳ ላይ ቅንጅት ለሊንክ አፕ ላይ የሚሆን ያጫወት መንገድና ስልት ምቹ የሚባል ተጫዋች ነው። አጥቂ መሆን የሚችል አይነት አቅም ያለው ተጫዋች አይመስልም። በአሞሪም ቋሚ አሰላለፍ ውስጥ በየጊዜው መካት እየቻለም ይገኛል። ተጫዋቹ ወደ 26 መርሃ ግብሮች ላይ ተሰልፎ ተጫውቷል። እንግዲህ አሞሪም ከመጣ በኋላ ማለት ነው። ሆይላንድ ግን ያው ስራው ማግባት ነው። በቂ ሰፕላይ ደግሞ እያገኘ አይደለም። አማድ ከመጎዳቱ በፊት አሁን ደግሞ ብሩኖ ፈርናንዴዝ ወደ ጎል የሚመቱ እንጂ በተለይ ለአጥቂ ኳስ ሲያቀብሉ ብዙ ጊዜ የሚታዩ ተጫዋቾች አይደሉም። ጋርናቾ እርግጥ ብዙ ጊዜ ኳሶችን ወደ ሳጥን ይጥላል፣ ግን ብዙ ጊዜ ከአጥቂ መስመር ተጫዋቹ ከሆይላንድ ጋር ብዙ ጊዜ ሲግባቡ አይታይምና ምናልባት ተጫዋቹ በውሰት ጣሊያን ሊያቀና የሚችልበት እድል እንዳለ የተገለጸ ይገኛል። ማንቸስተር ዩናይትድ በቀጣዩ ውድድር ዘመን በጣም ተጠናክሮ ከሚመጡበት የሜዳ ክፍላቸው መካከል አንዱ የአጥቂ ስፍራ ተጫዋች ይሆናል ተብሎ ነው የሚገመተው። በፊትም ባጋራናቸው መረጃዎች መካከል በተለይ በእጩነት የያዟቸው ወደ 4 የሚጠጉ የአጥቂ መስመር ተጫዋቾች አሉና እነዚህ ተጫዋቾች ለማስፈረም ከወዲሁ ንግግሮችን ጀምሯል ተብሎ ሲገለጽ ቆይቷል። ከማንቸስተር ዩናይትድ ጋር በተያያዘ ንግግሮችን ከመጀመር ባለፈ ግን ዝውውሮችን ማጠናቀቅ የሚችሉት ከፍ ባለ መልኩ በፉክክር በተለይ በሚያቀርቡት ሂሳብም እንደሆነ የሚታወቅ ጉዳይ ነው። ያንን ሂሳብ ደግሞ ሊያገኙ የሚችሉት ተጫዋች በመሸኘት ብቻ ወይም ደግሞ በእግር ኳሳዊ በሆነ መንገዶች በሚገኝ ገቢ እንደሆነ ይታወቃል። ወደ ናፖሊ ቤት ያው ሮሜሉ ሉካኩ በዲዬጎ አርማንዶ ማራዶና የሚገኘው ብቸኛው አጥቂ መስመር ተጫዋች ነው። ተጣባባቂም ሆነ ለሉካኩ ፉክክር ሊሰጥ የሚችል ተጫዋች በናፖሊ ቤት የለም። ስኩዴቶ ለማሳካት ጥረት እያደረጉ ይገኛሉ የአንቶኒዮ ኮንቴ ቡድን። ስብስባቸውን ግን በቀጣይ ዓመት አጠናከረው ከተባለ በዋናነት የተከላካይ መስመርና የአጥቂ መስመራቸውን ያጠናክራሉ ተብሎ የሚገመተው እንደሚታወቀው ቪካ ክቫራትስኬሊያ ክለቡን ከለቀቀ በኋላ የማጥቃት እንቅስቃሴያቸው በጣም ተዳክሞ እየታየ ይገኛል። ሮሜሉ ሉካኩም የፈዘዘ ተጫዋች ሆኗል። እንግዲህ ዲዬጎ አርማንዶ ማራዶና ስቴዲየም ላይ እንደሚታወቀው ባሳለፍነው ጥር የዝውውር መስኮት ላይ ጋርናቾን ለማስፈረም ጥረት ሲያደርጉ መቆየታቸው የሚታወቅ ጉዳይ ነው። ከዛ ውጪ ካሪም አዴሚ፣ ኖዋ ሌንግ ጋርም ስማቸው ቢያያዝም የትኛውንም ተጫዋች ሳያስፈርሙ የዝውውር መስኮቱን አጠናቀውታል። ያው ኖዋ ኦክፎር ነው በውሰት ከኤሲ ሚላን ያስፈረሙት ማለት ነው። በተለይ በእንዲህ እንዳለ የ9 ቁጥር መስመራቸውን ለማጠናከር እንደ ሆይላንድ አይነት ተጫዋች ለመዋስ አትሊስት በውሰት እንኳን ተጫዋቹን ማስፈር የሚችሉበት ሁኔታ ላይ ትኩረት አድርገው የሰሩ እንደሚገኙ ጃንሉካ ዲማርዞ ይዞት የወጣው መረጃ መላክታል። ዴንማርክ አጥቂ ዩናይትድን ከመቀላቀሉ በፊት አታላንታ ቤት ጥሩ እንቅስቃሴ ሲያደርግ የነበረ ተጫዋች መሆኑን ተከትሎ ደግሞ ወደ ሴሪያው ቢያቀና ብዙም ይቸግራል ተብሎ ስለማይገመት ነው እንግዲህ ናፖሊ ትኩረት አድርገው ተጫዋቹን ለማስፈረም ጥረት እያደረጉ የሚገኙት። ናፖሊ ብቻቸውን አይደሉም። ጁቬንቱስም ራንዳል ኮሎሙዋኒን በውሰት ነው ያስፈረሙት እንደሚታወቀው። ስለዚህ የውሰት ጊዜውን ሲያጠናቀቅ ወደ ቋሚ ዝውውሩ እንዲቀይር ለማድረግ ያው ጥረት ያደርጋሉ ተብሎ ይገመታል። ይህ በእንዲህ እንዳለ ግን ትልቅ የተለያዩ ጉዳዮች እየተነሱ ይገኛሉ። ቲያጎ ሞሳ በአሰልጣኝነት ሚናው የመቆየት እድሉ በጣም ጠባብ ነው ተብሏል። በኢጎር ቱዶር ይተካል ተብሎ ነው የተነሳ የሚገኘው የውድድር ዘመኑ ሲጠናቀቅ ማለት ነውና በተለይ ኮሎሙዋኒ ደግሞ በአሰልጣኝ ቲያጎ ሞታ ስር ተፈልጎ የመጣ ተጫዋች ነው። ስለዚህ ኢጎር ቱዶር ካልፈለጉት ያው ተጫዋቹ የውሰት ቆይታው ወደ ቋሚ የሚቀይርበት እድል በጣም ጠባብ ይሆናል ማለት ነው። ያ ደግሞ እንደና ሆይላንድ አይነት ተጫዋቾችን እንዲያማትሩ ያደርጋቸዋል ተብሎ የተገለጸ ይገኛል። ዱሳን ቭሎቪች በክለቡ ጸንቶ የመቆየቱ ጉዳይ አጠራጣሪ ጉዳይ ውስጥ ወድቋል ተብሏል። ስለዚህ ራስመስ ሆይላንድ ለማስፈረም ሁለተኛው በጣም በጥብቅ ጉዳዩን የተከተለ የሚገኘው ክለብ ጁቬንቱስ እንዲሆን አድርጎታል ማለት ነው።
በመጪው የዝውውር መስኮት በጣም ትልቅ ሰርፕራይዝ ብቅ ሊል እንደሚችል ይገመታል። የክረምት የዝውውር መስኮት እንደመሆኑ መጠን ማለት ነው። ሆይላንድ ዩናይትድን ሲለቃል የሚለው ጉዳይ በቀጣይ ከሚጠበቁ ጉዳዮች መካከል አንዱ ነው። ወደ ሌሎች አጫጭር ስፖርታዊ መረጃዎቻችን ስናቀና ሪካርዶ ካላፊዮሪ የጉልበት ጉዳት አጋጥሞታል ተብሏል። የጣሊያንን ካምፕ ለቆም ወደ ሰሜን ለንደን እንደሚያቀና ነው እየተገለጸ የሚገኘው። ትናንትና አዙሪዎቹ ወይም ደግሞ ጣሊያን ማለት ነው በሳንሲሮ ጁሴፔ ሜዛ ስቴዲየም ጀርመንን ጋብዞ ነበረ። የዴማን ሸፍቱ እንግዲህ የዩሊያን ንግሊስማን ቡድን ከኋላ ተነስተው ባስቆጠሯቸው 2 ጎሎች ጨዋታውን 2-1 በሆነ ውጤት ማሸነፍ መቻላቸው አይዘነጋም። በጨዋታው ላይ ግን በተለይ አርሰናሉ የግራ መስመር ተመላላሽ የተከላካይ ስፍራ ተጫዋች ሆነው ሪካርዶ ካላፊዮሪ ጉዳት አጋጥሞታል ተብሏልና ምናልባትም ከሜዳ ተቀይሮ ሲወጣ በተለይ የተሰማው ስሜት ከፍተኛ ስለመሆኑ እየተገለጸ ይገኛል። ምናልባት አንዳንድ ምርጫዎችም እየጠቆሙ የሚገኙት በተለይ ካምፑን ለቆ ወደ ሰሜን ለንደን ስለማቅናቱ እየተገለጸ የሚገኘው ይህ ተጫዋች በዚህ ውድድር ዘመን ለአርሰናል እግር ኳስ ክለብ በርካታ ጊዜያቶች ላይ በጉዳት ምክንያት ያልተሰለፈባቸው ጨዋታዎች እንደነበሩ የሚታወቅ ጉዳይ ነው። ትናንትና ደግሞ ለሀገር ቤት ሲሰለፍ እንዲሁ በተለይ የጉልበት ጉዳት አጋጥሞታል ተብሎ እየተገለጸ ይገኛል። ካምፑንም ለቆ ወደ ሰሜን ለንደን ያቀናል ተብሏል። ከዚህ ጎን ለጎን እንዲሁ ፈረንሳይ ትናንትና በክሮኤሺያ 2-0 በተሸነፈችበት የኔሽንስ ሊግ የሩብ ፍጻሜ ጨዋታ ላይም የሊቨርፑል የማል ተከላካይ ስፍራ ተጫዋች ሆነው ኮናቴም ጉዳት አጋጥሞታል ተብሏል። ከሜዳም ተቀይሮ ለመውጣት የተገደደበት አጋጣሚ እንደነበር ማንሳት ይቻላል። ትናንትና የ2018 የፍጻሜ ተፋላሚ ሀገራት የሆኑት ክሮኤሺያና ፈረንሳይ ጨዋታቸውን አድርገው እንደነበር ይታወቃል። አንቴ ቡዴሚርና ኢቫን ፔሪሲች ባስቆጠሯቸው 2 ጎሎች ክሮኤሺያ 2-0 በሆነ ውጤት ይህን ጨዋታ ማሸነፍ መቻሏ የሚታወቅ ጉዳይ ነው። ታዲያ ጨዋታው እየተከናወነ በነበረበት ሰዓት ላይ በተለይ መጀመሪያው አጋማሽ 45ኛው ደቂቃ ላይ ኢብራሂማ ኮናቴ የጡንቻ መሳሳም የሚመስል አይነት ጉዳት አጋጥሞት ከሜዳ ተቀይሮ ወጥቷል። ዳዮ ኡፓሜካኖ እሱን ተክቶ ወደ ሜዳ እንደገባ ይታወቃልና ተጫዋቹ ከዚህ በፊትም በካራቦ ካፕ የፍጻሜ ጨዋታ ላይ በዚሁ በኒውካስል መርሃ ግብር ላይ ተመሳሳይ በሆነ መልኩ መጠነኛ ጉዳት አጋጥሞት ከሜዳ ተቀይሮ ስለመውጣቱ የሚታወቅ ጉዳይ ነው። ኢብራሂማ ኮናቴ አሁንም ትላንትና ዳግም ጉዳት አጋጥሞታል። ለምን ያክል ጊዜ ከሜዳ ይርቃል የሚሉትና ተያያዥ ጉዳዮች ማለትም የጉዳቱ መጠን ምን ይሆናል የሚሉት ጉዳዮች ገና እስካን እየተደረገለት ነው የሚገኘው። ካምፑን ለቆ ግን ወደ ሊቨርፑል እንዳልተመለሰ ነው አሁን ያሉት መረጃዎች የሚያመላክቱት። ትላንትና ክሮኤሺያ በጣም ጣፋጭ ድል የተጎናጨችው ሊባል ይችላል ፈረንሳይ ብሔራዊ ቡድን ላይ። ዲዲዬ ዴሾው ብሔራዊ ቡድን ላይ ትልቅ ጥያቄዎች የተነሱ ይገኛሉ። እንደነ ማይክል ኦሊሴን ጨምሮ እንደነ ብራድሊ ባርኮላ ከዛ ውጪ እንደነ ዴሳይር ዱዌ አይነት ተጫዋቾችን ቋሚ ያስተላለፉ ሳያካትት በአማካይ መስመሩ እንደነ ማቴዮ ጉዌንዶዚ እንዲሁም ደግሞ ኦርሌን ቹዋሜኒና አንድሪያን ራቢዮ በጣም የቀረዘዘ የፈዘዘ የሚባል የአማካይ መስመር ነው። ይበልጥ በአጥቂ መስመርና በተከላካይ መስመር ላይ ጥሩ ድልድይ መሆን የሚችል አይነት የአማካይ መስመሮች አይደሉም። ሶስቱም ተመሳሳይ አጮት ፍልስፍና ያላቸው የአማካይ መስመር ተጫዋቾች ከመሆናቸው ጋር በተያያዘ ማለት ነውና ሶስቱን ማሰለፉ ትልቅ ዋጋ እንዳስከፈለው በግልጽ ትላንትና ተመልክቷል። ክሮኤሺያ ባለፉት 11 ጊዜያቶች ላይ ከፈረንሳይ ጋር ባደረገችው ጨዋታ አንድ ጊዜ ብቻ ነበር ድል የቀናት። ትላንትና ሁለተኛ ድሏን ማስመዝገቧን ማንሳት ይቻላል። የመልሱ ጨዋታ ከ3 ቀን በኋላ ፈረንሳይ ላይ የሚደረግ ይሆናል። ከዛ ውጪ ወጣቱ ተከላካይ መስመር ተጫዋች እንግዲህ ልምድ እያደረገ በነበረበት ሰዓት ላይ እንግዲህ በደረሰበት አደጋ ህይወቱ ስለማለፉ ተገልጿል። የቀድሞ የባየር ሙኒክ የተከላካይ መስመር ተጫዋች የሆነው በስፔን ማድሪድ እንግዲህ በልምድ ጨዋታ ላይ እያደረገ በነበረበት ሰዓት ላይ ከተጫዋች ጋር ተጋጅቶ ባጋጠመው ከባድ ጉዳት ወደ ሆስፒታል ካቀና በኋላ እንግዲህ ጭንቅላቱ ላይ ጉዳት እንዳጋጠመው የተገለጸውና በቤጂንግ ሆስፒታል ሕክምና ሲደረግለት ቢቆይም ህይወቱን ማትረፍ አልተቻለምና ጆክሳዋን የተባለው የ18 ዓመት ቻይና እግር ኳስ ተጫዋች 19 ዓመት ልደቱን ከማክበሩ እንግዲህ አንድ ቀን በፊት ነው ህይወቱ ያለፈው። ጉዳዩን ማሳዛኝ አድርጎታል። የቻይና እግር ኳስ የወደፊት ተስፋ እንደሆነ ይነገርለታል ካሉ የተከላካይ ጥራት ወይም ደግሞ የግል አቅምና ክህሎት ጋር በተያያዘ ማለት ነውና ጥሩ ተሰጥኦ የነበረው ወጣት ነው። እንግዲህ በዓለም አቀፍ እግር ኳስ ፌዴሬሽን ማህበር ፊፋ የጥንቃቄ ጉዳዮች ላይ አሁንም ይበልጥ መሰራት መቻል እንዳለበት ማሳያ ነው ብሎታል። ጉዳዩን በአጠቃላይ ለቤተሰቦቹም ባየር ሙኒክም እንዲሁም የሚመለከታቸው አካላት የቻይና እግር ኳስ ፌዴሬሽን የአጠቃላይ በተለይ ለቤተሰቦቹ ማለት ነው የመጽናናት መልእክትን አስተላልፈዋል። ከዛ ውጪ የኪዮሚን ኬለር ስንብት ተቃርቧል ተብሏል። እንግዲህ ተጫዋቹን ለማስፈረም በርንማውዝና ቼልሲ በጣም ከፊት እየተፎካከሩ የሚገኙ ሁለት ቡድኖች ስለመሆናቸውም ለማወቅ ተችሏል። እንግዲህ በሊቨርፑል በጣም አቅም እያለው ግን ደግሞ ተመራጭ ቁጥር 1 ግብ ጠባቂ መሆን አልቻለም። እንግዲህ ኪዮሚን ኬለር አሊሰን ቤከር እስካለ ድረስ ያው በቋሚነት የመሰለፍ እድልንም ያገኛል ተብሎ አይገመትም። ያው የቤከርን ሄሮይክስ ወይም ደግሞ የተጫዋች ተቀያሪ ወንበር ላይ መቀመጥ የሌለበት ተጫዋች መሆኑን የፓሪስ ሴን ጀርሜን ፓርክ ዴ ፕሪንስ እንቅስቃሴ አመላካሽ ነጥብ ነው። ኬለርም ግን አቅም አለውና ሁለቱን እያፈራረቁ ደግሞ መጠቀም የሚችልበት ሁኔታ ላይ አይደለም የሚገኘው ባለው ወቅት ሁኔታ አንሽሎት። ስለዚህ ተጫዋቹን በግልጽ በሆነ መልኩ ሊሸኙ የሚችሉበት እድል እንዳለ እየተገለጸ ይገኛል ማለት ነው። በዚህ ሰዓት በቋሚነት የመሰለፍ ወደሚችልበት ትልቅ ክለብ ካለ ተጫዋቹ ሊያመራ እንደሚችል እየተገለጸ ይገኛል። ይሄ ሰዋዊም ተፈጥሯዊም ጉዳይ ነው። በተለይ አሁን ባለው ወቅት ሁኔታ 25 ዓመቱ ላይ ነው የሚገኘው። አንድ ግብ ጠባቂ በዚህ እድሜው በጣም ጥሩ አቅም ደግሞ ያለው ቋሚ ተሰላፊ የሚሆንበትን ቦታ ማማተሩ ብዙም የሚያስገርም ጉዳይ አይደለም። እንደሚታወቀው ከፒተር ሼክና ከቲቦ ኮርቷ በኋላ ደህና ግብ ጠባቂ ያጣ የሚመስለው እዚህ ቦታ ላይ በጣም በሚንጸባረቀው ክፍተት ክፉኛ እየተጎዱ የሚገኙት የምዕራብ ለንደኑ ክለብ ቼልሲ ቦታውን በጥሩ አቅም ባለው ግብ ጠባቂ ማጠናከር የመጪው ክረምት ትልቁ የቤት ስራቸው ይሆናል ተብሎ ይገመታል። አየርላንዳዊው ኬለር ደግሞ ሙሉ ትኩረታቸው ያረፈበት ተጫዋች ሲሆን እንግዲህ ሊቨርፑል ለዚህ ግብ ጠባቂ የሚጠይቁት ማንኛውንም ሂሳብ ለማቅረብ ዝግጁና ቁርጠኛ ስለመሆናቸው ፉትቦል ኢንሳይደር አረጋግጫለሁ ሲል እንግዲህ ዞት የወጣው መረጃ ያመላክታል። እንግዲህ ባሳለፍነው ዓመት ያው 25 ሚሊዮን ፓውንድ የወጣበት ስፔናዊ ግብ ጠባቂ ሮበርት ሳንቼዝ ግብ ጠባቂ የሚሰራቸው ስህተቶች አንዳንዴ ፕሮፌሽናል ግብ ጠባቂ እንኳን ማይሰራቸውን አይነት ስህተቶች ነው የሚሰራውና በጣም እየተበራከተ መጥቷል ስህተቱ። ያንን ነገር ደግሞ ልባት መስጠት ይፈልጋሉ ተብሏል። የምዕራብ ለንደኑ ክለብ ቼልሲ ማለት ነው። እንደሚታወቀው በተለይ ይሄ ግብ ጠባቂ በዚህ ውድድር ዘመን ላይ እንኳን
የሰራቸውን ጥፋቶች ከግምት ውስጥ በመክተት ቼልሲ በተለይ ኤንዞ ማሬስካ ማለት ነው በለንደን ደርቢ ከዌስትሃም ጋርና ከብራይተን ጋር ባደረጉት የፕሪሚየር ሊግ መርሃ ግብር ላይ ወደ ተቀያሪ ወንበር እንዲወርድ ማድረጋቸው አይዘነጋም። የቡድኑ ሁለተኛው ተመራጭ ግብ ጠባቂ ፊሊፕ ዮርጌንሰን ላይ ቼልሲ 20 ሚሊዮን ፓውንድ ፈሰስ አድርገዋል። እንዲሁም የ19 ዓመቱ የቡድኑ ሶስተኛው ግብ ጠባቂ ነው ማይስ ፔንደርስ ለማግኘት ደግሞ 16.5 ሚሊዮን ፓውንድ ወጪ አድርገዋል። አሁን ግን ሰማያዊዎቹ ወደ 40 ሚሊዮን ፓውንድ ወጪ በማድረግ ተጫዋቹን ለማስፈረም ማለትም ኬሚን ኬለርን ማለት ነው የግላቸው ለማድረግ ጥረት ያደርጋሉ የሚሉ መረጃዎች ናቸው የወጡት። ከፍ ባለመልኩ ውስጣዊ ምንጮችም አሰልጣኙ ይሰናበቱ የሚል ሀሳብ አለ ከኤንዞ ማሬስካ ጋር በተያያዘ ግን አንድ ዓመት እንታገሳቸው በሚል እንግዲህ በአሰልጣኝነት ሚናው ላይ እንዲቆይም እንግዲህ አብላጫ ድምፁ በዛ ደረጃ ላይ እንደሆነ ነው እየተገለጸ የሚገኘው። ስለዚህ ቀጣይ ዓመት ብቻ ነው የሚጠበቅ ኤንዞ ማሬስካ። ከዛ ጋር በተያያዘ ስብስቡን በደንብ ማጠናከር መቻል ያለበት የዝውውር መስኮት ይሆናል ተብሎ ይገመታል። በርንማውዝ ቤት ቁጥር 1 ግብ ጠባቂ ነው ኬፓ አሪዛባላጋ በጣም ጥሩ እንቅስቃሴ እያደረገ የሚገኝ ግብ ጠባቂ ነው። ለጥያቄ አይቀርብም። ግን በቫይታሊቲ ቤት ያለውን የውሰት ቆይታ ወደ ቋሚነት ይቀይረዋል ወይስ ወደ ሌሎች ክለቦች ያቀናል የሚለው ጉዳይ ይጠበቃል። የራሳቸው የቼልሲ ንብረት እንደሆነ ይታወቃል። ከዛ ውጪ የአንዶኒ ኢራዮላ ቡድን በዚህ ውድድር ዘመን እስካሁን ድረስ በጣም አስደናቂ እንቅስቃሴ እያደረገ ከሚገኝ ቡድን መካከል ስሙ ይጠቀሳል። ኬለርን በእጃቸው ማስገባት ቡድኑ ላይ ትልቅ ጥንካሬም እንደሚያላብስ ይገመታል። አየርላንዳዊ ግብ ጠባቂ ክለቡን ለመልቀቅና እንዲሁም ሬጉላር ፕሌይንግ ታይም ወይም ደግሞ ወጥነት ባለው መልኩ እድል የሚያገኝበት የመሰለፍን የመጫወትን ጊዜ የሚያገኝበትን ቡድን ለማምራት ዝግጁ ነው ተብሏል። የተጫዋቹ መዳረሻም የት ይሆናል የሚለው ጉዳይ በቀጣይ እንዲጠበቅ የሚያስገድድ ነጥብ ነው። ከዛ ውጪ አርሰናል ሞይስኪንን በክረምቱ ለማስፈረም እንደሚጥሩ መቀመጫቸው ከወደ ጣሊያን የሆኑ ምንጮች ጠቁመዋል። እንግዲህ አርሰናል የአጥቂ መስመር አንድ ተጫዋች ብቻ ማስፈረም እንግዲህ መፍትሄ ይሆናል ተብሎ አይገመትም። ካለባቸው ዘርፈ ብዙ የማጥቃት እንቅስቃሴ ክፍተት ጋር በተያያዘ ዘለቄታዊ አገልግሎትን የሚሰጡ ተጫዋቾችን በጥራትና በቁጥር ማብዛት የክለቡ የመጀመሪያው የቤት ስራ ይሆናል ተብሎ ይገመታል። ምክንያቱም ካለፉት 2 ዓመታት እንኳን የዋንጫ ፉክክር አርሰናል ምንድነው መማር አለበት ከተባለ መልሱ ስብስቡን ማጠናከር የሚለው እንደሆነ ግልጽ ነውና ስብስቡ የሚያጠናክረው ደግሞ በጥራት ብቻ አይደለም በቁጥር መሆን መቻል እንዳለበት ይታመናል። ቢያንስ ዘንድሮ እንኳን ሊቨርፑልን ማየት በቂ ነው። የማጥቃት እንቅስቃሴያቸውን በተለይ ፕሪሚየር ሊጉን የሚያሳካው ቡድን ያው ሊቨርፑል ይሆናል ተብሎ ስለሚገመት ማለት ነው። በማጥቃት እንቅስቃሴ ብቻ መሐመድ ሳላህን ጨምሮ የማይጠቀሙባቸው እንደነ ዳርዊን ኑኔዝን ጨምሮ ዲየጎ ጆታ ከዛ ውጪ ሉዊስ ዲያዝ ኮዲ ጋክፖ አይነት ተጫዋቾች እንዳሉ መዘንጋት መቻል የለበትም። እንደነ ሃርቪ ኤሊየት አይነት ተጫዋቾችን ሳንዘነጋ ማለት ነውና በቁጥርም በጥራትም ሰፋ ያለ ማጥቃት እንቅስቃሴያቸው ሰፊ የሆኑ ተጫዋቾች ናቸው በስብስብ ውስጥ ያሉት። ታዲያ አርሰናል በመጪው ክረምት የዝውውር መስኮት ላይ አጥቂ ክፍላቸውን ለማጠናከር ዋና ትኩረታቸው ወይም ደግሞ ይሄ ቀደም ብዬ የጠቀስኩት የስብስብ ጥራትና ጥልቀትን ለማስረጽ አንዱ ትኩረታቸው ካረፈባቸው ተጫዋቾች መካከል ሞይስኪን ነው። ሌላው ግን ያው ሰፖርቲቭ አሊያንስ ወይም ጠንካራ ፉክክር ሊሰጥ የሚችል ጥሩ አቅም ያለው ሁለተኛ አጥቂ መስመር ተጫዋች የማስፈረም ፍላጎትም አላቸው። በዛ መስፈርት ላይ ናቸው ካረፉባቸው ተጫዋቾች መካከል ሞይስኪን ይጠቀሳል እንጂ ዋናው የአጥቂ መስመር ኢላማቸው አይደለም። ሞይስኪን ቀደም ብዬ እንዳልኩት ነው ሰፖርቲቭ አሊያንስ በምንለው ወይም ጠንካራ ፉክክር ሊሰጥ በሚችልና ስብስብ ለማጠናከር በቁጥርም በጥራትም አማራጭ ይሆናል ተብሎ ከተገመቱ ተጫዋቾች መካከል ሞይስኪን ስሙ ይጠቀሳል። ሚኬል አርቴታም ከአዲሱ ቴክኒካል ዳይሬክተር ጣሊያናዊ አንድሪያ ቤርታ ጋር ለየት ያለ ፕሮፖዛል በማቅረብ እንግዲህ ተጫዋቹን ማግኘት የሚቻልበት መንገድ ዘርግተዋል ተብሏል። የ24 ዓመቱ ጣሊያናዊ ባሳለፍነው ክረምት ነው እንግዲህ አሮጊቷል ጁቬን ለቆ እንግዲህ ቱክሳኖቹም ፊዮሬንቲናዎችን የተቀላቀለው የጣሊያናዊ በአጥቂ መስመር ተጫዋች ማለት ነው። በአርቴሞ ፍሬንቺ ስቴዲየም ዘንድሮ ባደረጋቸው ወደ 23 ጨዋታዎች ገደማ ወደ 15 ጎል አስቆጥሯልና በ90 ደቂቃ ወደ 0.7 ኤክስፔክትድ ጎል አለው። የውድድር ዘመኑ ላይ በማቴዎ ሬቴጊ ብቻ ነው የሚበለጠው። በነገራችን ላይ ሁለተኛው የጣሊያን ሴሪያ ከፍተኛ ጎል አስቆጣሪ ተጫዋች ነው ሞይስኪን። በአርቴሞ ፍራንቺ እስከ 2029 ሰኔ ወር የሚያቆይ ውል አለው። በተለይ ጁቬን ለቆ ፊዮሬንቲና ሲቀላቀል ያስቀመጠው ውል እስከ 2029 የሚያቆየው ነውና ተጫዋቹ ላይ ከሰሞኑ የዘረኝነት ጥቃት በራሱ ደጋፊዎች መድረሱን ተከትሎ ተጫዋቹ ለማን ነው ታዲያ መጫወተው የሚል ጥያቄ እንደፈጠረበት በማህበራዊ ትስስር ገጹ ላይ ሰፈረው ጽሁፍ ሲያመላክት ቆይቷል። ከዛ ጋር በተያያዘ እድሉን በሚገባ ተጠቅመው እንግዲህ አርሰናል ተጫዋቹን በድጋሚ ወደ ፕሪሚየር ሊግ ለመመለስ ጥረት ላይ እንደሚገኙ ተገልጿል። ተጫዋቹ ከዚህ በፊት በኤቨርተን እግር ኳስ ክለብ የውሰት ጊዜ ነበረው፣ ግን ጥሩ ጊዜን ያሳለፈበት አይደለም። ጥሩ ትውስታም አለው ተብሎ ሊገለጽ የሚችልበት ቆይታ አልነበረውም። ተጫዋቹ ግን በጊዜ ሂደት በጣም ጥሩ አቅም የገነባ ተጫዋች ነው። በአሁኑ ሰዓት በፊዮሬንቲና በጣም አመርቂ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል ስሙ ይጠቀሳል። ስለዚህ ክረምት ላይ መድፈኞቹ ተጫዋቹን ለማስፈረም የሚያቀርቡት የገንዘብ ጥያቄ የሚጠበቅ ይሆናል። ያ ብቻም አይደለም። የቡድኑ ቴክኒካል ዳይሬክተር እንግዲህ አንድሪያ ቤርታ ተጫዋቹን ለማስፈረም እንግዲህ የሚሄዱት ለየት ያለ አፕሮች ወይም ይዘውት ሊቀርቡ የሚችሉት ለየት ያለ የዝውውር እቅድ ፕሮፖዛል ስትራቴጂ ይኖራል ተብሎ ይገመታልና ተጫዋቹን ለማስፈረም ጥሩ እንቅስቃሴ ያደርጋሉ ተብሎ ይገመታል ከሰሜን ለንደኑ ክለብ አርሰናል ጋር በተያያዘ። ከዛ ውጪ ከረፈደም ቢሆን ለስፔን ብሔራዊ ቡድን ጥሪ የቀረበለት ዲን ሂውሰን ላይ ሪያል ማድሪዶች ትኩረታቸው አርፏል ተብሏል። እንግዲህ በአንዶኒ ኢራዮላ ቡድን ስር ወይም በርንማውዝ ቤት ማለት ነው በጣም ነጥረው ከወጡ አመርቂ እንቅስቃሴ እያደረጉ ከሚገኙ ተጫዋቾች መካከል ዲን ሂውሰን አንዱ ነው። ሪያል ማድሪዶች ደግሞ ተጫዋቹን እንግዲህ የክረምት የዝውውር መስኮት ዋና ኢላማቸው እንዳደረጉት ነው የቲም ቶክ ዘገባ የሚያመላክተው። ሎስ ብላንኮሶቹ በውድድር ዘመኑ ላይ በጣም እየተፈተኑ የሚገኙበት ቦታ የተከላካይ መስመራቸው እንደሆነ ግልጽ ነው። ኤደር ሚሊታውን ጨምሮ ዴቪድ
ዴቪድ አላባ እንዲሁም ደግሞ ዳኒ ካርቫል በጉዳት ምክንያት ለክለቡ ግልጋሎት እየሰጡ አይደለም የሚገኘው። እንዲሁም ዳኒ ካርቫል እንግዲህ ባሳለፍነው መስከረም ወር ላይ ካጋጠመው የኤሲኤል ጉዳት ግዳውን አገግሞ ሙሉ ለሙሉ ባይሆንም ግን ልምምድ ለመስራት የሚያስችለው አይነት ሁኔታ ላይ ይገኛል ተብሎ እየተገለጸ ይገኛል። ከዛ ውጪ ሌላው የማል ተከላካይ መስመር ተጫዋቻቸው ሩዲገር ወጥነት ባለው መልኩ ለክለቡ ወጥነት ያለው መልኩ ጥሩ እንቅስቃሴዎችና ግልጋሎትን እየሰጠ ይገኛል። ግን የአቋም ዋዠቅም አይታይበትም። ግን እድሜው ያው 31 ገብቷል። ለወደፊት ትልቅ ተስፋ የሚጣልበት ራውል አሴንሲዮ ብቻ ነው ያለውና ሩዲገርም በተለይ መታደስ ወይም ደግሞ እሱን መተካት የሚችል አንድ ጥሩ ተጫዋች ማስፈረም መቻል እንዳለባቸው ግልጽ ጉዳይ ነው። ከዛ አንፃር ነው እንግዲህ ሎስ ባኔጌዎቹ የዲን ሂውሰን ግልጋሎትን ለማግኘት ከፍተኛ ጥረት እንዲያደርጉ ምክንያት የሆናቸው ማለት ነው። እንደሚታወቀው የአርሰናሉ ዊሊያም ሳሊባና የሊቨርፑሉ ኢብራሂማ ኮናቴ ላይ ያላቸው ፍላጎት ዘላቂ ነው። እሱ ትንሽ ጊዜ የሚወስዳል። ዲን ሂውሰን ዝውውር ግን ከጊዜም ገንዘብም የሚቆጠብ እንዲሁም ቶሎ ሊጠናቀቅ የሚችል ዝውውር ከመሆኑ ጋር በተያያዘ ትኩረት እንዳደረጉበት ነው እንግዲህ እየተገለጸ የሚገኘው። በተለይ ማርካም ይህንን በጣም የማድሪድ ጉዳዮች ላይ ትኩረት አድርጎ የሚሰራ ታማኒ ሚዲያ ነውና ይህንን ጉዳይ ማረጋገጫ ሰጥቶበታል። ለሀገሩ ጥሪ የቀረበለት ተጫዋች ነው። ትላንትና በነገራችን ላይ እንግዲህ ሀገራት የወዳጅነት እንዲሁም የዓለም አቀፍ ማጣሪያ መርሃ ግብሮች በመጡበት ሰዓት ሁሉ የተጫዋቾች ጉዳት ተበራክቶ ነው የሚሰማው። ትላንትና እንግዲህ ቀደም ብዬ እንደጠቀስኩት ሪካርዶ ካላፊዮሪና ኢብራሂማ ኮናቴ ጉዳት አጋጥሟቸዋል በሀገራት ጨዋታ ላይ ማለት ነው። አሁን ደግሞ በትላንትና እንዲሁ ስፔንና ኔዘርላንድስ 2-0 በሆነ ውጤት ጨዋታቸውን ባጠናቀቁበት በዴኪዩብ ስቴዲየም በተደረገው መርሃ ግብር ላይ ፓው ኩባርሲ የባርሴሎና የተከላካይ መስመር ተጫዋች ጉዳት አጋጥሞት ከሜዳ ተቀይሮ ሞቶ ወጥቷል። ታዲያ ዲን ሂውሰን ነው ተተክቶ የገባውና ለሀገሩ ለመጀመሪያ ጊዜ ተሰልፎ የተጫወተበት አጋጣሚ ተፈጥሯል። 19 ዓመት ላይ ነው የሚገኘው ዲን ሂውሰን። አምና ከጁቬንቱስ እንግዲህ በርንማውዝን ከተቀላቀለበት ጊዜ አንስቶ በጣም ልዩነት ፈጣሪ እንቅስቃሴዎችን የግል አቅሙን በትኩረት አይን የሚስብ እንቅስቃሴ ሆኖ እየታየ ይገኛል በእንግሊዝ ፕሪሚየር ሊግ። በዚህ ውድድር ዘመን 23 ጨዋታ ላይ ተሰልፏል። 5 ክሊን ሺት ጠብቋል። ወይም 5 ጊዜ መረቡን እንግዲህ እንዴት ነው ጎል እንዳይቆጠርባቸው አድርጎ ነው የወጣው። በዚህ ሂደት ውስጥ ደግሞ 2 ጎሎችን ደግሞ እሱ ለክለቡ ማስቆጠር ችሏል። ያው ማድሪድ ያው ፍሮንት ራነሮች ናቸው ለዲን ሂውሰን ከፊት ከፍ ባለ መልኩ ፉክክሩን እየመራ የሚገኘው ቡድን ሎስ ብላንኮሶቹ ናቸው። ግን ደግሞ የጀርመንና የፈረንሳዩ ሀያል ቡድኖች ማለትም ባየር ሙኒክና ፒኤስጂን ጨምሮ በሊቨርፑል በአርሰናል በጣም በቅርበት የተጫዋቹን ጉዳይ የተከታተሉ የሚገኙ ክለቦች ስለመሆናቸው ማወቅ ተችሏል። 50 ሚሊዮን ፓውንድ የውል ማፍረሻ ሂሳብ ነው በኮንትራት ውስጥ አለ ወይም ሪሊዝ ክሎዝ አለው። ይህን ተጫዋች ለማስፈረም ይህ ገንዘብ መቅረብ ብቻ እንዳለበት አመላካሽ ነጥብ ነው። መዳረሻው የት ይሆናል ይጠበቃል። ከዛ ውጪ ማንቸስተር ዩናይትድ እና ቼልሲ የጁድ ቤሊንጋምን ወንድም ለማስፈረም ንግሮችን ጀምረዋል ተብሏል። እንግዲህ ቀጣዩን ጁድ ቤሊንጋም በእጃቸው ለማስገባት ሁለቱን ክለቦች ጨምረው ቶትናምም የሰሜን ለንደኑ ክለብ ማለት ነው ተጫዋቹ ለማስፈረም ፉክክር ውስጥ እንደሚገኙ መረጃዎች ጠቁሟል። እንግዲህ ጆብ ቤሊንጋም ይባላል። የጁድ ቤሊንጋም ወንድም ነው። ዘንድሮ በሻምፒዮንሺፕ ክለብ ሰንደርላንድ ቤት በጣም አመርቂ እንቅስቃሴዎችን እያደረገ ይገኛል። በስታዲየም ኦፍ ላይት በመጪዎቹ የዝውውር ጊዜያቶች ላይ ማለትም ከክረምት የዝውውር መስኮት ላይ ወደ ፕሪሚየር ሊግ ሊያቀኑ ከሚችሉ ክለብ ተጫዋቾች መካከል አንዱ ስለመሆኑና እድሉም የሰፋ ስለመሆኑ ነው መረጃዎች በስፋት እየጠቆሙ የሚገኙት። ቲም ቶክ ይህን ጉዳይ ይዞት ወጥቷል። ማንቸስተር ዩናይትድ በመጪው ክረምት የዝውውር መስኮት እንደሚታወቀው ከአማካይ መስመር ተጫዋቾቹ ከካሴሚሮና ከክርስቲያን ኤሪክሰን ጋር ይለያያሉ ተብሎ ነው የሚጠበቀው። ቀደም ሲል እንደነ እንግዲህ ሃኒባል ሜጅብሪ ከዞጭ ስኮት ማክቶሚን አይነት ተጫዋቾች ጋር መለየታቸው አይዘነጋም። ከዛ በተጨማሪ ደግሞ እንደ ተስፈኛው ወጣት የአማካይ መስመር ተጫዋች ኮቢ ሜኑ አይነት ተጫዋቾች በክለቡ ተረጋግተው እንግዲህ ሴትል ሆነው አይታዩም ወይም ደግሞ በክለቡ ተረጋግቶ የመቆየታቸው ጉዳይ በጣም አጠራጣሪ ሁኔታ ውስጥ ወድቋል ተብሎ የተገለጸ ነው የሚገኘው። ተጫዋቹ ደሞዝም ቢጨመርልኝም ክለቡ መልቀቅ እፈልጋለሁ የሚሉ ምንጮች ናቸው እየወጡ የሚገኙት። ማንቸስተር ኢቭኒንግ ኒውስ ይህን ነገር ዋቢ አድርጎ መዘገቡ አይዘነጋም። የኮቢ ሜኑ ሁኔታ በጣም ለክለቡ ማንቸስተር ዩናይትድ እንኳን አስቸጋሪ ሆኖባቸዋል። ለድርድር እንኳን የሚመች ሁኔታ ውስጥ አይደለም የሚገኙ ተብሎ የተገለጸ ነው የሚገኘው። ታዲያ በቡድን ውስጥ የፈጠራ አቅምን ለመጨመር ማለትም የብሩኖ ፈርናንዴዝ ላይ ያለ ሸክም ነው ክሬቲቪቲ በማንቸስተር ዩናይትድ ቤት ምንም ጥያቄና መልስ ከሱ ውጪ እንግዲህ ፈጣሪ አማካኝ ዩናይትድ ቤት አለ ማለት ትንሽ አስቸጋሪ ነው። 95% በሚባል ደረጃ ብሩኖ ፈርናንዴዝ ላይ ነው የፈጠራ እንቅስቃሴዎች ያሉት በተለይ ደግሞ በአማካይ መስመር ላይና የዚህን ተጫዋች ሸክም ሊጋራ የሚችል ተጫዋች ማስፈረም መቻል እንዳለባቸው አምነዋል። ፊትና ትኩረታቸው ደግሞ ወደ ጆብ ቤሊንጋም ዞሯል ተብሏል። ጆብ የወንድሙን ጁድ ቤሊንጋም ፈለገን የመከተል አቅም ያለው ተጫዋች ነው። እንደ ማንቸስተር ዩናይትድ አይነት በጣም ደግሞ ትልቅ ክለብ የዝውውር ጥያቄ ያቀርበውለት ተጫዋቹም ጥያቄውን ውድቅ የማድረግ ምንም አይነት እቅድ ይኖራል ተብሎ አይገመትም። ጎልደን ኦፖርቹኒቲ ወርቃማ እድል ከመሆኑ ጋር በተያያዘ ግን ዩናይትድ ብቻውን አይደለም ከቼልሲም እንዲሁም ደግሞ ለወራት ከዩናይትድም ከቼልሲም ይልቅ ረዘም ላለ ጊዜ ከዚህ ተጫዋች ጋር ስማቸው ሲያያዝ የቆየው ቶትናሞችም ከባድ ፉክክር እያደረጉ ይገኛሉ ሲል ዳ ሃርድ ታክልም ይዞት የወጣው መረጃ ያመለክታል። ጆብ ቀጣይ ማረፊያው የሚሆነው ክለብ እንግዲህ ተቀያሪ ወንበር ላይ መቀመጥ አይፈልግም። በነገራችን ላይ በዛ ክለብ በቋሚነት እንዲሁም ወጥነት ባለው መልኩ የሚጫወትበትና የሚሰለፍበትን እድል ወደሚሰጠው ክለብ ነው ማቅናት የሚፈልገው። ወደ ትልቅ ወይም ደግሞ ፕሪሚየር ሊግ በተለምዶ ይሄ ቶፕ 6 ወይም ምርጥ 6 የተባሉ ወደሚጠሩት ክለብ አቅንቶ ግን ተቀያሪ ወንበር ማሞቅ ለሱ እግር ኳስ እድገት ምንም አይፈይድም። ስለዚህ ወደዛ ሄዶ ተቀያሪ ወንበር ላይ የሚሆንበትን ሳይሆን የሚሰለፍበትን እድል ወደሚያረጋግጥበት ክለብ ያቀናል ተብሎ ነው የሚገመተው።
የተመለከተው። ከዛ አንፃር ተጫዋቹ ምርጫውን እንዲሁም መዳረሻውን የት እንዲሆን ያደርጋል የሚለው ጉዳይ በቀጣይ ይጠበቃል። ተጫዋቹ ወደ የትኛውም ክለብ ቢያመራ ግን ያ ክለብ ወርቃማ ክህሎትና ነገ እንደ ወንድሙ ጁድ ትልቅ ደረጃ መድረስ የሚችል አይነት ተጫዋች በእጃቸው እንደሚያስገቡ መናገር ይቻላል። ከዛ ውጪ የቲዮ ሄርናንዴዝ መዳረሻ ወይ ማንቸስተር ሲቲ ወይ ደግሞ የቀድሞ ክለቡ ሪያል ማድሪድ እንደሚሆን በተረጋገጠ ደረጃ እየተገለጸ ይገኛል። በጣም ፍራስትሬሽኖች ከፍ ብለው እየተሰሙ ነው የሚገኙት። ከሚላን ቦርድና የተጫዋቹ ወኪሎች ጋር እስከ እሰጥ አገባ የመድረስ ጉዳዮች እንዳሉ ነው እየተገለጸ የሚገኘው። ራፋኤል ሊያውና ቲዮ ሄርናንዴዝ በመጪው ክረምት ወደ ሚላን ከሮሳኔሪዎች ጋር የሚለያዩበት እድል እየሰፋ መምጣቱን የተገለጸ የሚገኘው። ራፋኤል ሊያው ትላንትና ለሀገራት እንኳን ሲጫወት አቋሙ ምን ያክል እንደዋዠቀ እየታየ ይገኛልና የጋዜጣ ሌሎ ስፖርትን መረጃ ዋቢ በማድረግ ሌሎችም ምንጮች እንደ ካልቺዮ መርካቶ ማለት ነው መረጃ ተቀባብለውታል። ሁለቱ ተጫዋቾች ከዚህ ክረምት በዘለለ በሳንሲሮ የሚቆይበት እድል ጠባብ ነው ብለው ዘግቧል። አሰልጣኝ ሰርጂዮ ኮንሴንሳኦ በቀጣይ በተለይ በሚደረጉ መርሃ ግብሮች ላይም እነዚህን ተጫዋቾች ተቀያሪ ወንበር ላይ ሊያስቀምጧቸው እንደሚችል ነው መረጃዎች በስፋት እየጠቆሙ የሚገኙት። ኮንሴንሳኦ ራሱ ቡድኑ እንደተረከበ ቡድኑ ላይ ጥሩ ለውጦች ነበሩ። በሂደት ግን ከተጫዋቾች ጋር በግል የሚገባበት ንትርክ መብልሻ ክፍሉን የተቆጣጠረበት መንገድ በአጠቃላይ ሮሳኔሮቹ ሜዳ ላይ ውጤቶችን እንዳያገኙ ምክንያት ሆኗል። በነገራችን ላይ በዚህ ውድድር ዘመን ሲጠናቀቅ እንግዲህ ክለቦቻቸውን ከአሰልጣኝነት ወይም ደግሞ ምናልባት ከክለቦቻቸው ጋር ይለያያሉ ተብሎ ከሚጠበቁ ግለሰቦች መካከል አንዱ ኮንሴንሳኦ ነው። የጁቬንቱስም አሰልጣኝ ቲያጎ ሞታ በተረጋገጠ ደረጃ እንግዲህ ሰኔ ወር ላይ ክለቡን ይለቃል ተብሎ ነው የሚገመተው። ቦሎኛ ያለቀው ለአንድ ዓመት ነበር እንግዲህ በአሰልጣኝነት የመጣው አይደለም ለአንድ ዓመት በአንድ ዓመት ቆይታው ብዙ ተስፋ ሰጪ እንቅስቃሴዎችን ማድረግ አልቻለም። ወደ 13 የሚሆኑ መርሃ ግብሮችን ባቸው ውጤት ነው ያጠናቀቀውና ከክለቡ ጋር የሚለይበት እድል በጣም ሰፊ ነው በሚል በተረጋገጠ ደረጃ እየተነገረ ይገኛል። ሰርጂዮ ኮንሴንሳኦ ደግሞ ኤሲ ሚላንን የአውሮፓ ሻምፒየንስ ሊግ ደረጃን ወይም ደግሞ ቲኬትን መቁረጥ የሚያስችላቸውን ደረጃ ይዘው ማጠናቀቅ የማይችሉ ከሆነ በተረጋገጠ ደረጃ ከክለቡ ጋር ይለያያሉ ተብሎ የተገለጸ ነው የሚገኘው። አሁን ሳንሲሮ ላይ ያለው አየር በጣም እየተለወጠ መጥቷል። ሁለቱ ቡድኖች የቡድኑ የግራ መስመር ኮሪደርን በመምራት እንግዲህ ባለፉት 3 ዓመታት ጥሩ እንቅስቃሴ አድርገዋል። የስኩዴቶን ክብር በስቴፋኖ ፒዮሊ ስር ከ3 ዓመት በፊት አሳክተዋል። የሁለቱ ተጫዋቾች ሚና ያኔ በጣም ከፍተኛ ነበር። አሁን ግን ከአቅም በታች ነው የሚጫወቱት በሚል በሚላን ደጋፊዎች ሳይቀር እየተብጠለጠሉ ይገኛሉ። ፖርቹጋል የክንፍ አጥቂ መስመር ተጫዋች ሊያው ባለፉት 5 ጨዋታዎች እንኳን እንግዲህ 2 ጎል አስቆጥሮ 1 ኳስ አመቻችቶ አቀብሏል። በተደጋጋሚ በአሰልጣኙ ግን 90 ደቂቃ እየተሰጠው አይደለም የሚገኘው። ወይ በመጀመሪያው አጋማሽ ይሰለፋል ወይ ሁለተኛው አጋማሽ ላይ አይቀጥልም ወይ ደግሞ ተቀያሪው ምር ላይ ሆኖ ጨዋታው የሚጀምረው ወይ ደግሞ ሁለተኛው አጋማሽ ላይ ነው ተሰልፎ ወደ ሜዳ የሚገባው። ብቻ የሆነ ኮምቢኔሽን ፈጥሮ ነው እንጂ ተጫዋቹን ወጥነት ባለው መልኩ 90 ደቂቃ ላይ ሲያሰልፈው አንመለከትም። ከዛ ውጪ ቲዮ ሄርናንዴዝ ጋር በተያያዘ ተጫዋቹ ከሜዳም ከሜዳ ውጪም ስሙ ወጥሮ እየተነሳ አይደለም የሚገኘው። ሜዳ ላይ እንግዲህ ግዴለሽነት የተሞላባቸው ውሳኔዎች ቡድኑን ዋጋ ሲያስከፍሉ በተደጋጋሚ ታይተዋል። 2 ቢጫ ካርድ አይቶ በሻምፒየንስ ሊግ የመጀመሪያው ዙር ጨዋታ በተለይ ከፌኖርድ ጋር ተደጋጋሚ ጥፋቶችን ሰርቶ በ2 ቢጫ ከሜዳ መሰናበቱ አይዘነጋም። ከሜዳ ውጪ ደግሞ ፈረንሳዊው የግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች በሰኔ ወር 2026 ነው ኮንትራቱ የሚጠናቀቀው። ያንን ለማራዘም ክለቡ ያቀረበለትን ኮንትራት አልተስማማኝ በማለት ጥያቄውን ውድቅ ማድረጉና የሴስክ ፋብሪያሱ ቡድን ኮሞ ደግሞ ተጫዋቹን ለማስፈረም ያቀረበውን ጥያቄ ሚላኖች ሲቀበሉ ተጫዋቹ ውድቅ ማድረጉ በጣም ክለቡን እየተፈታተነ ይገኛል ተብሎ እየተወሰደ ይገኛልና ከቦርዱ ጋር መልካም ግንኙነትም የለውም ተብሎ እየተወሰደ ነው የሚገኘው። ተጫዋቹን ለማስፈረም የሴስክ ፋብሪያሱ ቡድን ኮሞ ቀደም ብዬ እንደጠቀስኩት በአመት 7 ሚሊዮን ዩሮ የሚያገኝበትን ኮንትራት አቅርበውለት ነበር። ተጫዋቹ ውድቅ አድርጎታል። ከሚላን ዳይሬክተርና ቦርድ አባላቱ ጥርስ ውስጥም ገብቷል ተብሎ የተወሰደ ይገኛል። ፈረንሳይ ግራ መስመር ተመላላሽ ተከላካይ ስፍራ ተጫዋች ቲዮ ሄርናንዴዝ በ2019 ነበር ሪያል ማድሪድን በመልቀቅ ኤሲ ሚላን የተቀላቀለው። ባለፉት 6 የውድድር ዘመናት ይህ ተጫዋች በጣም ወጥነት ባለው መልኩ መልካም ግልጋሎትን ሲሰጥ መቆየቱ አይዘነጋም። ታዲያውን 27 ዓመት ላይ ነው የሚገኘው ቲዮ። ወደ ቀድሞ ክለቡ ሪያል ማድሪድ ወይስ ወደ ማንቸስተር ሲቲ ወዴት ያቀናል የሚጠበቀው ጉዳይ ነው። ሁለቱም ክለቦች በትኩረት የተጫዋቹን ሁኔታና እንቅስቃሴ የተከታተሉ ይገኛሉ ተብሎ የተወሰደ ይገኛል። ተጫዋቹ ቀደም ብሎም በሪያል ማድሪድ ቤት ቆይታ አድርጓል። አሁን ባለው ወቅት ሁኔታ ፈርላንድ ሜንዲ ግልጋሎት ብቻ ነው እያገኙ የሚገኙት። ፈርላንድ ሜንዲ በመከላከሉ ጥሩ ነው፣ ማጥቃት እንቅስቃሴ ጥያቄ ያነሳበታል። ፍራንክ ጋርሺያ ሌላው ማድሪድ የሚመጥን አይነት ክህሎትና አቅም ያለው ተጫዋች ነው የሚለው ትልቅ ጥያቄ ነው። ከዛ ጋር በተያያዘ ነው ቲዮን ለማስፈረም ጥረት እያደረጉ ይገኛሉ ተብሎ የተገለጸ የሚገኘው ማለት ነው። ተጫዋቹ በአሁኑ ሰዓት በሳምንት 98,000 ዩሮ ወይም ወደ 82,000 ፓውንድ ነው የሚያገኘው። ምናልባት የሚቀርብለት አዲስ ውል ሳምንታዊ ደሞዙ ከፍ እንዲል ይፈልጋል፣ ግን እሱ ባሰበው ደረጃ ስላልተሻሻለ ነው ውሉን ያላደሰው የሚሉ ጉዳዮች ናቸው እየወጡ የሚገኙት። ሮሳኔሪዎቹ ደግሞ በይፋ ቲዮን ለሽያጭ አቅርቦታል ተብሎ የተወሰደ ይገኛል። በአጠቃላይ ማንቸስተር ሲቲ እንዲሁም ደግሞ ሪያል ማድሪድ የተጫዋቹ ፈላጊ ሆነው ከፊት የሚገኙ ክለቦች ስለመሆናቸው መረጃዎች ጠቁመዋል። ለዛሬ ያዘላችሁ